ይህንን ቪዲዮ ስትከፍቱት በንግግር ተነቃችሁ እንደሆነ ይገባኛል። ምንም ጥሩ ሰው ብትሆኑላችሁም የኔ ነው የምትሉት ሰው ንግግራችሁን ንቆት ቁም ነገር እንደሌለው ሰው ነው የሚያያችሁ። ያላችሁን እውነት መናገር ባለመቻላችሁ ብቻ አፍናችሁ ይዛችሁታል። ዛሬ እኔ የምነግራችሁ ህግ ከዚህ አፈና ወጣችሁ አንደበታችሁ እንደተሳለ ሰይፍ የምትሞርዱበትን 7 ዘዴዎችን ነው። ብዙዎቻችሁ ታውቃላችሁ። እኔ የምነግራችሁ ዘዴ የትም ዩቲዩብ ላይ አታገኙትም። እያካበድኩ እንዳልሆነ እናንተ ምስክሮች ናችሁ። አሁን የምነግራችሁን 7 ዘዴዎች በደንብ ከተገበራችሁ ንግግራችሁ ጠብ የማይል ሰውን ማሳመን የምትችሉና ንግግራችሁ የጣፈጠ ያደርገዋል። ከናንተ የሚጠበቀው እያንዳንዱን ነጥብ አድምጡ መተግበር ብቻ ነው። እኔ በየመሃሉ አንዳንድ ሚስጥሮችን እነግራችኋለሁ። አንደኛ፣ የባለቤትነት ድምጽ። ብዙ ሰዎች ስለ ንግግር ሲያስቡ ትልቁ ትኩረታቸው ምን መናገር እንዳለባቸው ላይ ብቻ ነው። ነገር ግን እውነታው ይሄ ነው። ሰዎችን የሚገዛው የምትናገሩት ቃላት ሳይሆን ቃላቱን የምትወጡበት የድምጽ ቃና ሳይኮሎጂ ነው። አብዛኛው ተናጋሪ ሳያውቀው የሚሰራውና በማንኛውም ቦታ ንግግር ዋጋውን ዝቅ የሚያደርግበት አንድ ትልቅ ስህተት አለ። እሱም ያረፍተ ነገሩ መጨረሻ ላይ የድምጽ ቃናን ወደ ላይ ከፍ ማድረግ ነው። እስኪ ቆም ብላችሁ አስቡት። በአንድ ጉዳይ ላይ ውሳኔ ለመስጠት እየተነጋገራችሁ እያለ አንድ ሰው መጥቶ ይህንን ስራ ብንሰራ ይሻላል እያለ ያረፍተ ነገሩን ማሳረያ ልክ እንደ ጥያቄ ድምጹን ወደ ላይ ከፍ አድርጎ ሲናገር ምን ይሰማችኋል? ንግግሩ ምንም እንኳን ጠቃሚ ሐሳብ ቢኖረውም አይምሯችሁ በንቃተ ህሊና ደረጃ የሰውየውን መርማሪነት ወይም ፍቃድ ፈላጊነት ነው የሚረዳው። ይህ የድምጽ አወጣት ስልት አፕዋርድ ኢንፍሌክሽን ይባላል። ንግግራችሁ ሁል ጊዜ ወደ ላይ ከፍ ባለ ቃና የምትዘጉት ከሆነ ሳታውቁት ለአድማጮች ባካችሁ መኑኝ የምለው ነገር ልክ አይደል የሚለውን የልመናና የጥርጣሬ መልእክት እያስተላለፋችሁ ነው። እውነተኛ የንግግር መሪዎች ግን ከዚህ ወጥመድ ውስጥ አይወድቁም። እነሱ የሚጠቀሙት ፍጹም ተቃራኒ የሆነውንና በማንኛውም ቦታ የስልጣን ባለቤት የሚያደርጋቸውን ስውር ህግ ነው። እሱም የባለቤትነት ድምጽ ወይም ዳውንዋርድ ኢንፍሌክሽን ይባላል። ይህ ህግ የሚሰራው በጣም ቀላል በሆነ ግን በሚያስፈራ የሳይኮሎጂ ሚስጥር ነው። ስትናገሩ ያረፍተ ነገሩ መጀመሪያ ላይ የድምጻችሁ ቃና መደበኛ ሆኖ ልክ ወደ ማሳረጊያው ነጥብ ስትደርሱ ግን የድምጻችሁን ቃና ሆን ብላችሁ ወደ ታች ዝቅ ታደርጉታላችሁ። ድምጻችሁ ወደ ታች ሲወርድ ንግግራችሁ የጥያቄ ወይም የፍቃድ ፈላጊነት ስሜት ሙሉ በሙሉ ያጣል። ይልቁንም ፍጹም ቁርጠኝነት፣ እምነትና ማንም ሊጠራጠሩ የማይችለው ትዕዛዝ ሆኖ ያርፋል። እስኪ ልዩነቱን በተግባር እንየው። በአንድ ስብሰባ ላይ ይህንን ፕሮጀክት ሰኞ ዕለት እናጠናቅቀዋለን ካልን መጨረሻ ላይ ከፍ ካደረጋችሁት ጥያቄ ይመስላል። ነገር ግን ይህንን ፕሮጀክት ሰኞ ዕለት እናጠናቅቀዋለን ብላችሁ እናጠናቅቀዋለን ለሚለው ቃል በተግባርና ወደ ታች የሚወርድ ከባድ ድምጽ ስታደርጉ አድማጩን ጥያቄ ማንሳት አይችልም። በአይምሮ ውስጥ ጉዳዩ ያለቀለትና ተፈጻሚ መሆን ያለበት ህግ ሆኖ ነው የሚቀረጸው። የባለቤትነት ድምጽ ስትጠቀሙ ሰዎች ሳያውቁት በእናንተ ስር የመመራት ስሜት ያድራል። ምክንያቱም ድምጻችሁ የሚናገረው ስለ ዕውቀታችሁ ብቻ ሳይሆን ስለ ጉዳዩ ስላላችሁ ፍጹም እርግጠኝነት ነው። ይህንን ስልት በምታወሩበት ጊዜ ሁሌ ተለማመዱት። ንግግራችሁን በጥርጣሬ ቃና አትጨርሱ። ቃላቶቻችሁን መሬት ላይ ጠንክረው እንዲያርፉ አድርጉ። ድምጻችሁን ወደ ታች ማውረድ ስትችሉ በማንኛውም ቦታ ንግግራችሁ የሰዎችን ልብ ሰብሮ የሚገባ እውነተኛ የመሪ ድምጽ ይሆናል። አሁን ቀጣይ የምነግራችሁን ሁለተኛውን፣ ሶስተኛውና አራተኛውን በጥንቃቄ ስሙኝ። ብዙ ሚስጥሮችን ይዟል። ሁለተኛ፣ የትኩረት መቆለፊያ ስልት። ብዙ ሰዎች በአንድ ላይ ሆነው እርስ በርሳቸው በሚያወሩበት የሁሉም ሰው ሐሳብ በተሰረቀበትና ሁከት በነገሰበት ቦታ ላይ ስትገኙ ምን ታደርጋላችሁ? አብዛኛው ሰው የሚጠቀመውና ፈጽሞ የማይሰራው የተለመደ ስህተት ነው። ድምጻቸውን ከፍ አድርገው ለመጮህ ይሞክራሉ። እባካችሁ ስሙኝ ወይም ትኩረት ስጡኝ እያሉ የሰዎችን ትኩረት ለመለመን ይደክማሉ። ነገር ግን በሳይኮሎጂ ህግ በተዝረከረከ ስብሰባ ውስጥ ድምጽን ከፍ አድርጎ መጮህ የእናንተን መበሳጨትና ቁጥጥር ማጣትን ነው የሚያሳየው። ሰዎች ደግሞ የሚጮህን ሰው አይሰሙም፣ ይልቁኑ ይገሉታል። ታዲያ እውነተኛ የንግግር መሪዎች ያንን ሙሉ ክፍል ትኩረት ሰቅዘው ለመያዝ ምን ያደርጋሉ? እዚህ ጋር ነው እጅግ አስደናቂውና ስውሩን ሚስጥር የምናውቀው። የትኩረት ማቆለፊያ ስልትን ይጠቀማሉ። ይህ ህግ የሚሰራው በአንድ ድብቅ የቡድን ሳይኮሎጂ ወይም ሶሻል ፕሩፍ ላይ ነው። በየትኛውም ስብሰባ ውስጥ ሁሉም ሰው እኩል አይደለም። ሁልጊዜም ቢሆን በዚህ ክፍል ውስጥ ካሉ ሰዎች መካከል ይበልጥ ተደማጭነት ያለው የተከበረ ወይም የሌሎችን ሰዎች ስሜት የሚመራ አንድ ዋና ሰው ወይም አልፋ ካራክተር ይኖራል። እውነተኛ የንግግር መሪዎች ክፍሉን በሙሉ ለመቆጣጠር አይለፉም። ይልቁንም ያንን ተጽዕኖ ፈጣሪ ሰው ብቻ በአይናችሁ ይመርጡታል። አንድ ያንን ሰው ከለያችሁ በኋላ የምትናገሩትንና የሰውነት ቋንቋችሁን ለሱ ብቻ አድርጉት። ክፍል ውስጥ ሌላ ሰው እንደሌለ ሁሉ ያንን ሰው ቀጥታ አይን ላይን እያያችሁ ትኩረታችሁን በሱ ላይ ብቻ በመቆለፍ ማውራት ጀምሩ።
ያ ዋናው ሰው የእናንተን በራስ መተማመንና በትኩረት የመናገር ብቃት ሳያውቀው ንግግራችሁን በትጋት ማዳመጥ ይጀምራል። አይምሮን በእጃችሁ ይሰጣችኋል። አስደናቂ የሳይኮሎጂ ተጽዕኖ የሚፈጠረው ልክ እዚህ ጋር ነው። በክፍል ውስጥ ያሉ ሌሎች ሰዎች በሙሉ በንቃተ ህሊናቸው አንድ ነገር ያስተውላሉ። ያ እኛ የምናከብረውና የምንከተለው ሰው ይህንን ተናጋሪ በትኩረት እያዳመጠው ነው። የሰው ልጅ ደግሞ ተጽዕኖ ፈጣሪዎችን የመከተል ተፈጥሯዊ ባህሪ ያለው። ያ ዋና ሰው የእናንተን ሐሳብ ማዳመጥ ሲጀምር በክፍል ውስጥ ያሉ ሌሎች ሰዎች በሙሉ የቡድን ሳይኮሎጂ በመከተል ወዲያውኑ የራሳቸውን ንግግር አቁመው ስልኮቻቸውን አስቀምጠው ሙሉ እይታቸውን ወደ እናንተ ያዞራሉ። ይህ ስልት ክፍሉን በጩኸት ሳይሆን በሳይኮሎጂ የመቆለፍ ጥበብ ነው። የሰዎችን ትኩረት አትለምኑ፣ ይልቁኑ በክፍል ውስጥ ባለው ቁልፍ ሰው ላይ ትኩረታችሁን በመቆለፍ የሁሉንም ሰው ጆሮ በካቴና አሰሩት። ይህንን ህግ በተግባር ስትውሉት በማንኛውም ሁከትና በብጥብጥ ውስጥ እውነተኛ የንግግር የበላይነት ትይዛላችሁ። ሶስተኛ፣ የምላሽ መዘግየት ህግ። ታላቁ የቻይና ፈላስፋ ላው በአንድ ወቅት እንዲህ ብሎ ነበረ፣ ዝምታ ትልቅ የጥንካሬ ምንጭ ነው። ነገር ግን ዛሬ በምንኖርባት ፈጣን ዓለም ውስጥ ይህንን እውነት ዘንግተውታል። አብዛኞቻችን በአንድ ስብሰባ ውስጥ ስንገኝ ትልቁ ፍርሃታችን ምንድን ነው? ዝምታ መፈጠሩ። በንግግር መሃል ጥቂት ሰከንዶች ጸጥታ ከሰፈነ የሆነ የተሸነፍን፣ የምንናገረው የጠፋን ወይም በራስ መተማመን ያጣን ይመስለናል። ለዚህ ነው አንድ ሰው ጥያቄ ሲጠይቀን ወይም ሐሳብ ሲሰነዝር ገና ንግግሩን እንኳን ሳይጨርስ ወዲያውኑ መልስ ለመስጠት የምንቸኩለው። ቃላቶችን ካፋችን የምናጎርፋቸው ንቁ ለመምሰል ነው። እውነታው ግን ፈጽሞ ተቃራኒ ነው። ዛሬ በማንኛውም ቦታ የንግግር የበላይነት የሚሰጣችሁን የመጀመሪያውና እጅግ ኃይለኛውን ስውር ህግ ልንገራችሁ። እሱም የምላሽ መዘግየት ህግ ይባላል። ለመሆኑ ይህ ህግ እንዴት ነው የሚሰራው ካላችሁ፣ እስኪ በምናባችሁ አንድ ትልቅ የድርጅት ስራ አስኪያጅ ወይም ተጽዕኖ ፈጣሪ መሪ ስልጣን ላይ ሆኖ እዩት። አንድ ሰራተኛ መጥቶ ከባድ ጥያቄ ሲጠይቀው ያ መሪ ወዲያውኑ ይደናገጣል ወይስ ለቃላት ፍለጋ ይፈጥናል? በፍጹም። ይልቁንም ጥያቄውን እስከ መጨረሻው ያዳምጣል። ጥያቄው ካበቃ በኋላም ቢሆን ወዲያውኑ አይናገርም። ለአንድ ለሁለት ወይም ለሶስት ሰከንድ ያህል ሙሉ በሙሉ ዝም ይላል። አይናችሁን በትኩረት እያዩ ሐሳቡን በረጅሙ እያሰላሰለ ይመልሳል። በክፍል ውስጥም ያለው አየር በሙሉ በጉጉት ይሞላል። ሁሉም ሰው መሪው ሊናገር እንደሚችል ለመስማት እስትንፋሱን ውጦ ይጠብቃል። ከዛ መሪው በጣም በተረጋጋና በከበደ ድምጽ የመጀመሪያውን ቃል ይናገራል። ያኔ የምትሰሙት ቃል ተራ ንግግር ሳይሆን ልክ እንደ ህግ ሆኖ ነው የሚሰማችሁ። ይህ የሆነበት ምክንያት እጅግ አስደናቂ የሆነው የንቃተ ህሊና ሳይኮሎጂ ስላለ ነው። አንድ ሰው ሲናገር ወዲያውኑ መለስተኛ ምላሽ ወይም ኢንስታንት ሪአክሽን መስጠት በሰዎች አይምሮ ውስጥ የምታስተላልፉት መልእክት አለ። እኔ ስሜታዊ ሰው ነኝ፣ የእናንተን ፍቃድ እፈልጋለሁ ወይም እውቅና ለማግኘት እጣደፋለሁ የሚል መልእክት ያስተላልፍላችኋል። በተቃራኒው ግን ንግግራችሁን ሆን ብላችሁ ስታዘገዩት ያ የሁለት ሰከንድ ዝምታ በሰዎች አይምሮ ውስጥ አስደናቂ ለውጥን ይፈጥራል። አንደኛ፣ እናንተ በሁኔታው ላይ ሙሉ ቁጥጥር እንዳላችሁና በማንም ንግግር እንደማትደናገጡ ያሳያል። ሁለተኛው ደግሞ የምትናገሩትን ነገር የምትመዝኑ፣ የምታሰላስሉና በጥልቀት የምታስቡ አስተዋይ ሰው እንድትመስሉ ያደርጋችኋል። በሳይኮሎጂ ጥናቶች እንደተረጋገጠው የቆየ ምላሽ የሚሰጡ ሰዎች ሁልጊዜም ከፍተኛ ማህበራዊ ስልጣን ወይም ሃይ ሶሻል ስታተስ እንዳላቸው ተደርጎ ይወሰዳሉ። ፈጣን ምላሽ የመከላከል ስሜትን ያሳያል። የቆየ ምላሽ ግን እውነተኛ ስልጣንና ማረጋጋትን ያሳያል። ብዙዎቻችን ታዲያ ያ ሁለት ሰከንድ ዝምታ ሰዎች ዕውቀት እንደሌለኝ እንዲያስቡ አያደርጋችሁም ብላችሁ ትጠይቁ ይሆናል። ሚስጥሩ ያለው በአካላችሁ ቋንቋ ላይ ነው። ዝም ስትሉ አይኖቻችሁ ወደ መሬት የሚመለከቱ ከሆነ ወይም የምትደናገጡ ከሆነ አዎ ድክመት ይመስላል። ነገር ግን ያ የምላሽ መዘግየት ህግን ስትጠቀሙ ጠያቂውን ሰው ቀጥታ አይን ላይን እያያችሁ ትከሻችሁን ቀና አድርጋችሁ ልክ ሐሳቡን እየመዘናችሁት እንደሆነ በሚያሳይ የተረጋጋ አስተያየት ነው ዝም የምትሉት። የዝምታ ባዶነት ሳይሆን በራስ መተማመን የተሞላበት ኃይል ነው። አራተኛ፣ የስሜት ስያሜ ህግ። ሁላችንም ብንሆን በአንድ ነገር ላይ በጣም ስንጨነቅ፣ ስንናደድ ወይም ግራ ስንጋባ አንድ ሰው መጥቶ አይዞ ምንም አይደለም ወይም ይህንን ብታደርግ ይሻላል እያለ ደረቅ ምክር ሲሰጠን ምን ይሰማናል? አይምሯችን ወዲያውኑ ነው የሚዘጋው። ይህ ሰው እኔ ያለሁበትን ስሜት ፈጽሞ አልተረዳውም ብለን እናስባለን። የሰው ልጅ ተፈጥሮ እንዲህ ነው። ውስጣዊ ስሜቱ ካልተከበረለት በስተቀር ምንም ያህል ወርቅ የሆነ ሐሳብ ይዛችሁለት ብትመጡ ጆሮ አይሰጣችሁም። አብዛኛው ሰው በአንድ ስብሰባ ውስጥ ወይም ንግግር ሲጀምር የሚሳሳተው እዚህ ላይ ነው። በክፍል ውስጥ ያለው አየር በጭንቀት ወይም በንዴት ተሞልቶ እያለ እነሱ ግን ምንም እንዳልተፈጠረው ሁሉ ቀጥታ ወደ ጉዳያችን ወይም ወደ ሐሳባቸው ይገባሉ። ይህ ትልቅ ስህተት ነው። ሰዎችን መምራትና እናንተን እንዲያዳምጡ ማድረግ ከፈለጋችሁ መጀመሪያ በአይምሯቸው ውስጥ እየተመላለሰ ያለውን የማይታይ ግድግዳ ማፍረስ አለባችሁ። እዚህ ጋር ነው እጅግ ድንቅና ስውር የሆነው የስሜት ስያሜ ህግ ውስጥ የምንገባው። ለመሆኑ ይህ የስሜት ስያሜ ህግ የጥበብ በዓለም ላይ ያሉ እጅግ ስኬታማ
የሆኑ እንደ FBI ያሉ ድርጅቶች ታጋቾችን ለማስለቀቅ መደራደሪያ መኮንኖች የሚጠቀሙበት የሳይኮሎጂ መሳሪያ ነው። ስልቱ በጣም ቀላል ግን ልብን የሚያቀልጥ ነው። በአድማጮቻችሁ አይምሮ ውስጥ ያለውን ስውር ያልተነገረና ያልተፈታ ስሜት ለይታችሁ በቃላት ስም መስጠት ወይም ሌብል ማድረግ ነው። ለምሳሌ በአንድ አስቸጋሪና ውጥረት በነገሰበት የሥራ ስብሰባ ላይ ለአዲሱ ፕሮጀክት ወይም አዲስ ሐሳብ ማቅረብ ፈልጋችኋል እንበል። አብዛኛው ሰው እሺ አዲሱ ሐሳቢ እንዲህ ነው ብሎ ይጀምራል። እናንተ ግን የንግግር መሪ ለመሆን እንዲህ አታደርጉም። ይልቁን ክፍሉን አይታችሁ የሰዎችን ፊት አይታችሁ ንግግራችሁን እንዲህ ስትሉ ትጀምራላችሁ። ሁላችሁም አሁን በዚህ ከባድ ስራ ምክንያት ከፍተኛ የድካምና የጭንቀት ስሜት ውስጥ እንዳላችሁ ይገባኛል። ምናልባትም አሁን የምናገረው አዲስ ሐሳብ ተጨማሪ ሸክም ይሆንብናል የሚል ስጋት በውስጣችሁ እንዳለ በግልጽ ይታየኛል። አንድ ጊዜ ቆም በሉና የአድማጮቻችሁን ፊት ተመልከቱ። በዚህ ቅጽበት በክፍል ውስጥ ምን የሚፈጠር ይመስላችኋል? ፍጹም ጸጥታ ይነግሳል። የሰዎች አይምሮ በደስታ ይጮሃል። ዋው በመጨረሻ እኛን የሚረዳ ሰው ተገኘ የሚል። እናንተ ሳታውቁት የሰዎችን ስውር ፍርሃትና ስሜት በቃላት ስትገልጡት በአድማጮች አይምሮ ውስጥ የነበረው መከላከያ ወይም ዲፌንስ ሜካኒዝም ወዲያውኑ ይፈርሳል። ይህ ህግ የሚሰራው እጅግ በሚያስደንቅ የባህሪ ሳይኮሎጂ ምክንያት ነው። የሰው ልጅ ውስጣዊ ስሜቱ እውቅና ሲያገኝ አይምሮ ወዲያውኑ የመረጋጋት ሆርሞን ያመነጫል። ይህ ሰው የእኛን ስሜት ተረድቷል፣ ስለዚህ እሱ የኛ ወገን ነው ብሎ ያስባል። ሰዎች ውስጣዊ ስሜታቸውን በቅንነት የተረዳላቸውና ያነበበላቸው ሰው ሲያገኙ አይምሯቸውን ብቻ ሳይሆን ልባቸውን ጭምር ሙሉ በሙሉ ክፍት ያደርጋሉ። አምስተኛው የቃላት ረሃብ መፍጠር። በህይወታችሁ ውስጥ በየቀኑ የምታገኟቸው ገና ሲያገኟችሁ ስለ አየሩ ጸባይ፣ ስለ ፖለቲካው፣ ስለ ጎረቤታቸው ዝም ብሎ ያለማቋረጥ የሚያወሩ ሰዎችን አስባችኋል? እነዚህ ሰዎች ብዙ ባወሩ ቁጥር በውስጣችሁ ለነሱ ያላችሁ ክብር ምን ይሆናል? እየቀነሰ አይደለም የሚሄደው? እንዲሁም ድምጻቸውን ስትሰሙ እባክህ ዛሬስ ይበቃኛል ብላችሁ ለመሸሽ ትገደዳላችሁ። ለምን ይመስላችኋል? የሰው ልጅ ተፈጥሮ በማንኛውም ነገር ላይ በብዛት የሚገኝና በቀላሉ የሚከሰትን ነገር ዋጋ የመቀነስ አባዜ ስላለው ነው። አብዛኞቻችን ግን በማንኛውም ቦታ ስንገኝ ትልቅ ስህተት እንሰራለን። ሰዎች እንዲያዳምጡን ስንፈልግ ብዙ ቃላትን አውጥተን መደርደር ያለብን ይመስለናል። ሐሳባችን እንዳያልቅብን በመፍራት በመሃል እንዲህ ነው ማለት ያ ደግሞ እያልን ባዶ የንግግር መሙያ ቃላትን እንጨምራለን። እውነታው ግን ፈጽሞ የተገላቢጦሽ ነው። በብዙ ሰዎች ዋጋቸው ይረክሳል። እውነተኛ የንግግር መሪዎች ግን በአድማጮች አይምሮ ውስጥ እጅግ አስደናቂ የሆነ የሳይኮሎጂ ረሃብ ይፈጥራሉ። ይህ ህግ የሚሰራው በአንድ ወርቃማ መርህ ነው። ቃላቶቻችሁን እንደ ውድ ማዕድን ቆጥቧቸው። በአንድ ቦታ ስትገኙ ገና ከመጀመሪያው ብዙ አታውሩ። ሰዎች ሐሳባቸውን ሲያዘንቡ እናንተ ዝም ብላችሁ አስተውሉ። ከዚያም የምትናገሩትን ትክክለኛ ሰዓት ሲደርስ እያንዳንዱን ቃል በጥንቃቄ መርጣችሁ ያለምንም አስፈላጊ ማብራሪያ በቀጥታ ዋናው ነጥብ ላይ አሳርፉት። አንድ ሰው ጥቂት ቃላት ብቻ ተጠቅሞ ትልቅ ሐሳብ ሲሰነዝር በአድማጩ አይምሮ ውስጥ ምን አይነት ስሜት የሚፈጥር ይመስላችኋል? ፍጹም ድንጋጤ፣ ክብርን። ይህ ሰው የሚናገረው ነገር ሁሉ መሬት ጠብ አይልም። ስለዚህ አንድም ቃል እንዳያመልጠኝ በትጋት ማድመጥ አለብኝ የሚል የንቃተ ህሊና ትዕዛዝ ለነሱ ይፈጥርባቸዋል። ስድስተኛው ቀስቃሽ ጥያቄዎችን ቀድሞ መሰንዘር። አንድ ነገር ላስታውሳችሁ። በአንድ ወቅት የሆነ ፊልም እያያችሁ ፊልሙ በጣም ባይመቻችሁ እንኳን ለመሆኑ መጨረሻው ምን ይሆን የሚል ስሜት ብቻ ሳትወዱ በግድ እስከ መጨረሻው ተቀምጣችሁ ያያችሁበት ጊዜ አለ? ወይም ደግሞ የሆነ መጽሐፍ እያነበባችሁ እንቅልፍ መጥቶባችሁ እንኳን ያችን የመጨረሻ ምዕራፍ ሳታነቡ አልተኛም ያላችሁበት ምሽት አስባችሁ ታውቃላችሁ? ለምን መሰላችሁ? የሰው ልጅ አይምሮ ያልተቋጨ ነገርን፣ ያልተመለሰ ጥያቄን ወይም ክፍት ሆኖ የቀረን ሚስጥር በሰላም የመቀበል ተፈጥሮ ስለሌለው ነው። አይምሮአችን ያንን ክፍት ካልደፈነው በስተቀር እረፍት አያገኝም። አብዛኞቻችን ግን ሰዎችን ማሳመን ወይም እንዲያዳምጡን ስንፈልግ ቀጥታ መረጃውን በደስታ እናቀርባለን። ዛሬ የመጣሁት ይህንን ላስተምራችሁ ነው ወይም ነጥቡ እንዲህ ነው ብለን ሁሉንም ካርታ ገና ከመጀመሪያው ጠረጴዛ ላይ እንዘረግፋለን። ሁሉንም ነገር አስቀድሞ ያወቀ አይምሮ ደግሞ ወዲያው ሰልችቶት እንቅልፍ ውስጥ ይገባል። ሰዎቹ እናንተን መቃወም እንኳን አያስፈልጋቸውም። ዝም ብለው በሐሳብ ይርቃሉ። እውነተኛው የንግግር መሪዎች ግን በአድማጮች አይምሮ ውስጥ አስደናቂ የስነ ልቦና ወጥመድን ይዘረጋሉ። በጣም የሚገርመው ይህ ስልት ንግግራችሁን ከመጀመራችሁ በፊት ዋናውን ሐሳብ ከመናገራችሁም በፊት በአድማጩ አይምሮ ውስጥ በቀላሉ ሊመልሰው የማይችለውን ግን ደግሞ መልሱን ለማወቅ በጉጉት የሚያስገምተውን የጉጉት ክፍተትን መፍጠር ነው። ለምሳሌ በአንድ ቦታ ላይ ስለ ስራችሁ ስኬት ማውራት ፈልጋችኋል እንበል። ከተለመደው ወሬ ስትጀምሩ ስኬታማ ለመሆን ጠንክሮ መስራት ያስፈልጋል ብላችሁ የተለመደውን ከማውራታችሁ በፊት ንግግራችሁን እንዲህ ብላችሁ ጀምሩ። ሁላችንም በየቀኑ ጠንክረን እንሰራለን። ነገር ግን ከመቶ ሰው ውስጥ 99ኙ ሳያውቁት የሚሰሩት ስኬታቸውን ሙሉ በሙሉ የሚያበላሽ አንድ ድብቅ ስህተት ምን እንደሆነ ታውቃላችሁ? ይህንን ጠይቃችሁ አንዴ ቆም በሉና ድባቡን ይዩት። በዚህ ቅጽበት በክፍል ውስጥ ያለው ሰው ሁሉ ባይምሮ ምንድነው ያ ስህተት? እኔስ እየሰራሁት ይሆን በሚል ጥያቄ ይሞላል። በአድማጩ አይምሮ ውስጥ ትልቅ የጉጉት ክፍል ተፈጥሯል። አሁን ያንን ክፍተት ለመሙላትና መልሱን ለማግኘት ሲሉ ብቻ የእናንተን እያንዳንዱን ቀጣይ ቃል በከፍተኛ ንቃት ማዳመጥ ይጀምራሉ። ይህ ስልት ሰዎችን በጉጉት የማሰር ጥበብ ነው።
7ኛው የተቃራኒ እይታ ኃይል። በአሁኑ ሰዓት ሁላችንም የምንኖርበት ማህበረሰብ የምናያቸው ቪዲዮዎች፣ የምንሰማቸው ምክሮች በሙሉ አንድ አይነት ሆነዋል። ሁሉም ሰው ተመሳሳይ ነገር ነው የሚያስተጋባው። ጠንክረ ስራ፣ ሰዎችን አክብር፣ በጥሩ ስሜት ተናገር። ይህንን ምክር ስትሰሙ አይምሮአችሁ ምን ያደርጋል? ወዲያውኑ ይዘጋል። ምክንያቱም አይምሮአችን አስቀድሞ የሚያቆኑና ሁሉም ሰው የሚስማማበትን የተለመደ ወሬ መስማት አይፈልግም። አሰልቺ ድግግሞሽ የትኩረት ገዳይ ነው። ብዙዎቻችን ግን በአንድ ስብሰባ ውስጥ ስንናገር ሰዎች እንዲወዱንና አብሮን እንዲስማሙ ስንፈልግ ሁሉም ሰው የሚቀበለው ደህንነቱ የተጠበቀ ሐሳብ ነው የምንናገረው። እኔም ከእናንተ ጋር እስማማለሁ እያልን የሌላውን ሰው ሐሳብ እናስተጋባለን። ሚስጥሩ ግን ይሄ ነው። የሌላውን ሰው ሐሳብ የምታስተጋቡ ከሆነ እናንተ ተከታይ እንጂ መሪ አይደላችሁ። ሁሉም ሰው በሚናገረው ልሙጥ መንገድ የምትጓዙ ከሆነ ማንም ጆሮውን ሰጥቶ አያዳምጣችሁ። በማንኛውም ቦታ የሁሉም ሰው አይምሮ ከለመደበት እንቅልፍ ቀስቅሶ የንግግር መሪ የሚያደርጋችሁ ግን የተቃራኒ እይታ ኃይል ነው። ንግግራችሁን ስትጀምሩ በክፍል ውስጥ ካለው የተለመደ አመለካከት ወይም ሁሉም ሰው እውነት ነው ብሎ ከተቀበለው ሐሳብ ፍጹም ተቃራኒ በሆነ ጠንካራና አስደንጋጭ ሐሳብ ነው የምትነሱት። ለምሳሌ በጓደኞቻችሁ መሃል ውስጥ ስለ ምርታማነት እየተወራ ነው እንበል። ሁሉም ሰው በጠዋት መነሳት አለብን፣ እቅድ ማውጣት አለብን እያለ ሲያወራ እናንተ ግን ተራ ተስማሚ አትሁኑ። ይልቁኑ ንግግራችሁን እንዲህ ስትሉ በድፍረት ጀምሩት። ሁላችንም በጠዋት ተነስተን ማቀድ ትክክል ነው ብለን እናስባለን። ነገር ግን እውነታው ብዙዎቻችንን ሰነፍና ውጤታማ እንዳንሆን እያደረገን ያለው ይህንን የተለመደ እቅድ ማውጣታችን ነው። አንዴ ቆም በሉና የሰዎችን አስተያየት ተመልከቱ። ፍጹም የድንጋጤ ጸጥታ ነው የሚሰፍነው። እቅድ ማውጣት ሰነፍ ያደርጋል በሚል ስሜት ሙሉ ትኩረታቸውን ወደ እናንተ ያዞራሉ። ያቀረባችሁትን ተቃራኒ እይታ የለመዱት አስተሳሰብ ሰብሮ ስለገባ እናንተን ሳያዳምጡ ማለፍ አይችሉም። ይህንን ስልት የሰዎችን አይምሮ መቀስቀስ ጥበብ ነው። የሰዎችን ሐሳብ ዝም ብላችሁ አታባዙ፣ ልዩ ሁኑ። ተቃራኒ እይታ ማቅረብ ማለት ሁልጊዜ ከሰዎች ጋር መጣላት ወይም መናቆር ማለት አይደለም። ይልቁኑ ነገሮችን አብዛኛውን ሰው ከሚያይበት ማዕዘን በተለየና በጥልቅ መንገድ መመልከት መቻል ነው። እዚህ ድረስ አብራችሁን ከቆያችሁ ቀን 15 ደን ብላችሁ ጻፉልኝ። የዛሬ 2 ሳምንት የ30 ቀን ቻሌንጅ እንደጀመርን ይታወሳል። ይህ ቪዲዮም የሱ አካል ነው። ይህንን ቪዲዮ በአጋጣሚ ያገኛችሁት አዲስ ተመልካቹም ቢሆን ምንም እንዳይቆጫችሁ፣ ዛሬውኑ ቻሌንጁን መቀላቀል ትችላላችሁ። ከዚህ ቪዲዮ ቀጥላችሁ ያንን ቻሌንጅ ተመልክታችሁ ክረምት ከመግባቱ በፊት ራሳችሁን ቀይራችሁ አዲስ ዓመት መቀላቀል ትችላላችሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ